በእኛው ዘመን የተደረገ ድንቅ የእመቤታችን ታምር። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን። ለእግዚአብሔር አትነግረውም ኃጢአትህን የምንሳባት። ለእግዚአብሔር አትነግረውም እንደ ኃጢአትን የምንነፍሳባት ነው። እፎይ ላይ የግድያ ሙከራ ተደረገበት። በዛሬው ዕለትም ከባድ የተቃውሞ ሰልፍ ተደረገበት። ይህ ጉዳይ ከዚህ በኋላ የቤተ ክርስቲያን ጉዳይ ነው። ይገደል የተባለ ኦርቶዶክሳዊም ስሙት፣ ይሄ ልጅ ነው። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። በኦርቶዶክስና በእስልምና መካከል ያለው ልዩነት በእስልምናና በክርስትና መካከል ያለው ልዩነት ምንድነው? በእኛው አባቶች የተፈጸመው ከባድ ግፍ ፍትህ አልተሰጠበትም። ይሄ ነውር፣ ይሄ ዘግናኝ ወንጀል የተፈጸመው በእኛው አባት በምንላቸው ሰዎች። በዚህ ዘመን ነብይም ነብይነትም የለም። በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነብይ የለም። መስቀል አደባባይ የባለ መስቀሎቹ ነው። መስቀል አደባባይ የባለ መስቀሎች ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። ክብራትና ክብራን በመላው ዓለም የምትገኙ ውድ የተዋሕዶ ልጆች ሰላምና ጤና ፍቅርና አንድነት በያላችሁበት ይድረሳችሁ። የእመቤታችን የመብርሃን የቅድስት ድንግል ማርያም ፍቅሯን በልባችን ጣዕሟን ባንደበታችን ይሳልልን። ውድ ኦርቶዶክሳውያን ዛሬም ለየት ያሉ መረጃዎችን ይዘንላችሁ መጥተናል። አብራችሁን ከቆያችሁ ብዙ ቁም ነገርን ትቀስሙበታላችሁ፣ አትርፋችሁም ትመለሳላችሁ። ይህ ቪዲዮ ለብዙሃኑ እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት በትህትና ጠየቅኳችሁ። ለዛሬው የቪዲዮ መጀመሪያ ያደረኩት የእመቤታችንን ድንቅ ታምር በእኛው ዘመን የተደረገውን የእመቤታችንን አስደናቂ ታምር ተከታትለን እንመለስ። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬ ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብለው ወርቀ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ።
ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ አንዲ ነው። አንቺ ደሞ ሳይሽ አዲስ ሕፃን ልጅ ነው የምትመስዪው። ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጅኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውየው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ጸሎቷ፣ በረከቷ በሁላችን ላይ ይደርብን። በቀጣይ የምናየው የምንመለከተው ለእግዚአብሔር አትነግረውም ኃጢአትህን የምንሳህባት ለሚሉት ጥያቄ አባታችን የእናቴ ልጅ አስደናቂ ምላሽ ሰጥተዋል። እስኪ ተከታትለን እንመለስ። ለእግዚአብሔር አትነግረውም እንደ ኃጢአትን የምን ነፍስ አባት ነው? ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይኸው ኃጢአትን ለእግዚአብሔር ንገር ይላል። አያውቅም። እኔ የሰራሁትን ኃጢአት ያውቃል። አያውቅም። መስደብ አይደለም ይሄ እግዚአብሔርን አያውቅም። ልንገረው ኃጢአት ለካ አይ ኤርምያስ 23 አንብቡት። ኤርምያስ 23 እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ምድርና ሰማይን የሞላሁ እኔ አይደለሁምን? ልብ በሉ። ይህ አምላክ ንገረው። ነፍስ አባታችን ጋር ስንቀርብ፣ አበነፍሳችን ጋር ስንቀርብ ምንድን ነው የምናደርገው? እኔ የሰራሁትን ኃጢአት ያውቃል ነፍስ አባቴ ያውቃል። ማንም ፈርተን ነው የምንነግረው? ሁሉን የሚያውቅ እግዚአብሔርን ፈርተን ነው ለካህኑ የምንነግረው ኃጢአታችንን። ኢያሱ ምንድን ነው ያለው? ምንም ነገር አትሸሽገኝ፣ ለእስራኤል አምላክ ለእግዚአብሔር ክብር ስጥ ንገረኝ አለው። ለእግዚአብሔር ለክብር ስጥ ማለቱ የሰራውን እኔ አላውቅም፣ የእስራኤልን አምላክ እግዚአብሔርን ፍራና የሰራውን ኃጢአት ንገረኝ ነው ያለው። ኃጢአት የሚነገረው ለማን ነው? ለካህን። የካህን አስፈላጊነት ጻፍልኝ ጥቅስ። ማቴዎስ 8:1-4፣ ማርቆስ 1:40-44፣ ሉቃስ 5:12-14። ካህናት ላይ አልባሌ ነገር የማይረባ ነገር እያወሩ ሕዝብንና ካህንን የሚለዩ አጋንንት መሳሪያ ያደረጋቸው ሰዎች አሉ። አዳምን የእባብ ስጋ ለብሶ ነው ከገነት አስወጥቶ ከፈጣሪ ለዩ። አሁን ዛሬ ደግሞ ካህንና ሕዝቡ ምእመናኑ ተገናኝቶ ንስሐውን እንዳይነገር አሉ መሃል የገቡ ደግሞ እባቦች። የ8ኛው ሺህ እባብ ሆነው የስህተት መሳሪያ ሆኑ ካህናትና ሕዝቡን የሚያለያዩ ኃጢአትን ለእግዚአብሔር ነገር የሚሉ አያውቅም። ስድብ ነው ይሄ። ያውቃል እግዚአብሔር። ኃጢአት የሚነገረው ለካህን። ለአባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን እንሸጋገር። ቀጣይ የምንመለከተው ወንድማችን የቤተ ክርስቲያን ልጅ የሆነው የሁላችንም ወንድም የሆነው እፎይ ላይ
የግድያ ሙከራ በትላንትናው ዕለት መደረጉን እርሱም እንዲሁም የተለያዩ ሚዲያዎች ሲያወሩ ሰምተናል። በዛሬው ዕለት ደግሞ ከባድ የተቃውሞ ሰልፍም ተወጥቶበታል። ይህ ጉዳይ ከዚህ በኋላ የቤተ ክርስቲያን ጉዳይ ነው። እስኪ አንዳንድ መረጃዎችን ተከታትለን እንመለስ። እፎይ ላይ የሞት አዋጅ ታውጆ ነበር። ደግሞ አንድ ወንድማችን እንዲገደል ታውጆ እፎይ ይገደል፣ አንድ ሰው አይደለም ይገደል የተባለው ኦርቶዶክሳዊን ስሙት። በርካቶች ናቸው ያንን ያሉት ለጠቅላላ ደህንነት ሲባል እንጂ የድምፅ ቅጂዎች አሉን፣ መረጃዎች አሉን። በቡድን ሆነው እፎይን እንግደል ብለው የተደራጁ ሰዎች አሉ። 10 ሰው የሚናገረው አንድ ሰው የሚናገረው ኦርቶዶክሳውያን ወንድሞችና እህቶች ሞት የተፈረመበት ሰው ጎን ከመቆም ወደ ኋላ ብለናል። በጣም አፍራለሁ። ኦርቶዶክሳዊ ወንድም ነው፣ ባለማህተብ ወንድም ነው። ተሳሳተም ትክክልም ሰራም ለሃይማኖቱ በቅናት የቆመ ወንድም ነው። እፎይን ሰከንድ አድርጎ ወንድሙን ለመከለል የወንድሙን ስድብ ወደ ራሱ አዙሮ የተሰደበለት የወንድሙን የሞት አዋጅ ቀጥ ብሎ ቆሞ ከወንድሙ ጎን የተቃወመ በተለይ ደግሞ በጣም ብዙ መጽሐፍትን የዘለቃችሁ በጣም ብዙ የቤተ ክርስቲያን ዕውቀት የገባችሁ ሰዎች በእውነት ከዚህ ነገር በመሸሻችሁ በጣም ይገርመኛል። እጓጓለሁ የሆነ ላይቭ ላይ በቃ ትምህርት ወንጌል ምናምን እየተሰጠም ጭምራይና ካሁን ወንድማችንን ዲፌንድ የሚያደርግ የማጽናኛ ቃል ቤተ ክርስቲያናችን ብዙ አጥር ያላት አማናዊት ቤት ናት አይደለም? ወንድማችንን በእግዚአብሔር ቃል ላለማጽናናት ይወሰን ነው። ለምንድን ይወሰን ነው? እፎይን እንዴት አድርገን ነው በእግዚአብሔር ቃል ውስጥ ሸፍነን ማጽናናት የከበደን? እኛ አቅም ስለሌለን አቅማችን እቹ የተሰጠችን ከናኃጢአት በደላችን የሆነች ነገርም ብሎ ትንፍስ ማለት ሰሎ ዘምረንም የሆነች ነገርም ብለን ብቻ አቅጣጫ አስቀይረን ስድቡን ተቀብለን ምናም ማለፍ የወንድማችንን በረከት እንዴ በክርስትናው ምክንያት በክርስትና ሆኖ ስለሌላው መዳን በመናገሩ ምክንያት በቁጭት በመስበኩ ምክንያት ሌሎችን የጣዖታት አሰራሮች በመስበሩ ምክንያት የሞት አዋጅ ሲታወጅበት ከጎኑ የለን። ውድ ኦርቶዶክሳውያን በዚህ ወንድማችን ላይ የግድያ ሙከራ እየተደረገበትም እየተፈለገም ነው። ሁላችንም በነቂስ ወጥተን ይህን ወንድማችንን ከጎኑ ለንቆም ስለሚገባ እስኪ ሁላችሁም በኮሜንት እፎይን ማንም አይነካውም እያላችሁ የተዋህዶ ልጅነታችሁን ሁላችሁም ባለማተቦች እስኪ ሐሳባችሁን በኮሜንት አስቀምጡልን። በቀጣይ የምንመለከተው በኦርቶዶክስና በእስልምና መካከል ያለው ልዩነት ምንድነው? እስኪ አኬ አብራርቶ ይነግረናል። ተከታትለን እንመለስ። በእስልምናና በክርስትና መካከል ያለው ልዩነት ምንድነው? እንግዲህ በዕለት ተዕለት ኑሯችን ውስጥ በሙስሊሞችና በክርስቲያኖች መካከል ያለ አብሮ መኖር፣ መቻቻሉ፣ መተባበሩ እሱ እንዳለ ሆኖ እምነት ላይ ስንመጣ ግን እስልምና ሙሉ በሙሉ ክርስትናን ክዶ የተነሳ ሃይማኖት ነው። ለዚህም የተወሰኑ ትምህርታዊ የሆኑ ልዩነቶችን ለማሳየት ልሞክር። ከጌታችን ኢየሱስ እንጀምር። ጌታችን ኢየሱስ ላይ እስልምና ኢሳ ብሎ አዲስ የሆነ ሌላ ኢየሱስ አስተዋውቆ ነው የጀመረው። ለምሳሌ ጌታችን ኢየሱስ እርሱ የእግዚአብሔር ልጅ አይደለም ብሎ ይክዳል። ይህ በክርስትና ውስጥ ትልቅ የሆነ ምስክርነት ነው። የቱ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ይህንን በመካድ ኢየሱስ የእግዚአብሔር ልጅ አይደለም ብሎ ነው የሚጀምረው እስልምና። ሁለተኛ ኢየሱስ እርሱ አምላክ አይደለም፣ ኢየሱስ ጌታ አይደለም ብሎ ይክዳል። ስለዚህም እንደኔና እንደናንተ እንደ አንድ በቃ ተራ ሰው ብቻ ነው ማለት ኖርማል ሩቅ ብእሲ ብቻ ነው፣ ሰው ብቻ ነው የሚል ትምህርትን ያስተምራሉ። ሶስተኛ ጌታችን ስለ ሁላችን የከፈለውን ውለታ እናውቀዋለን። ስለ ሁላችን መዳን ያንን ትልቅ ፍቅሩን የገለጸበትን ነገር እስልምና ሙሉ በሙሉ ይክደውና ኢየሱስ አልተሰቀለም፣ አልተገደለም፣ እንደው አልሞተም፣ አልተነሳም ብሎ ይክዳል። ስለዚህ የክርስቶስን ሞቱንም ትንሣኤውንም በመካድ ስቅለቱንም በመካድ ሙሉ በሙሉ ኢየሱስን ይክደዋል እስልምና። አራተኛ ጌታችን ኢየሱስ ይህንን ነገር ያደረገው ስለኛ ስለመዳን አይደል? ስለዛ ድህነት ያለው በክርስቶስ በኩል ነው። እስልምና መዳን በክርስቶስ በኩል መሆኑን ይክዳል። ወደ እግዚአብሔር የምንቀርብበት መንገዳችን ኢየሱስ መሆኑን በዚህ ምክንያት ይክድና ኢየሱስ መድኃኔ ዓለም አይደለም፣ የዓለም መድኃኒትም አይደለም ይላሉ። ይህ ብቻ አይደለም፣ እንኳን የዓለም መድኃኒት ሊሆን ይቅርና ነው እንደውም በእነሱ አስተምህሮ
እንደ አንድ መምህር እንደ አንድ ነቢይ ብቻ ነው የመጣው። ሲመጣ ራሱ ወደ ዓለም ሁሉ የመጣ አይደለም፣ ለሆነ አካባቢ ብቻ ነው የመጣው። ስለዛ ለእኛ ራሱ የመጣልን አይደለም ብለው ይክዳሉ። ጌታችን ኢየሱስን በዚህ መልኩ ይክዱታል። መንፈስ ቅዱስ ላይ ብትሄዱ መንፈስ ቅዱስ አካላዊ የሆነ ወደ እውነት ሁሉ የሚመራን አጽናኙ መንፈስ አምላካችን ጌታችን ሲሆን ከአብና ከወልድ ጋር አንድ ጌታ ሲሆን፣ እስልምና ግን መንፈስ ቅዱስን ይህንን የእውነት መንፈስ ሙሉ በሙሉ ክዶት ጭራሽ እንደውም ጌታችን ኢየሱስ አጽናኙ መንፈስ እያለ ስለ መንፈስ ቅዱስ የተናገረውን ሙሐመድ ነው ይላል እስልምና። ስለዛ እስልምና መንፈስ ቅዱስን የሚያስጠላል ኢንጀነራል በአጠቃላይ ስላሴን ያስጠላል። እስልምና ስላሴን ሙሉ በሙሉ ይክዳል። ስላሴን ሲክድ በጣም የሚያስገርመው ነገር ግን እንዴት ነው እኛ የምናምነውን ራሱን እምነት እንደው ቁርአኑ እዛ ጋር አምጥቶት ያስረዳ አይደለም። ወይም ደግሞ የክርስቲያኖች የስላሴ ትምህርት እንዲህ የሚለው ስህተት ነው አላለም። ለምን የእኛን የስላሴ ትምህርት ጭራሽ ቁርአኑ አያውቀውም። እውነቱን ለመናገር እሱን ወደፊት አሳያችኋለሁ የተወሰነ እናያለን። ግን ማለት ለቁርአኑ ስላሴ የሚመስለው አብ ወልድና እመቤታችን ናቸው እና ስላሴን ግን በአጠቃላይ ግን ይክዳል። የስላሴ እምነት ግን የለም። ስለዚህም ስላሴንም ያስክዳል። ምናልባት ደግሞ ወረድ ብለን ወደ ቤተክርስቲያን ጽንሰ ሐሳብ ከሄድንም ደግሞ ቤተክርስቲያን እንግዲህ መጽሐፋችን በግልጽም እንደሚናገረው በነቢያትና በሐዋርያት መሰረትነት ላይ ታንጸናል። የማዕዘኑም ራስ ድንጋይ ጌታችን ኢየሱስ ክርስቶስ ነው። ሁላችንም በክርስቶስ እየተጋጠምን አንድ የጌታ አካል ሆነን ራስም ደግሞ ራሱ ኢየሱስ ሆኗል። ይህቺ ቤተክርስቲያን የክርስቶስ መንግስት ናት። አለቀ፣ ተቋቁማለች። አንዴ የቅዱሳን ሁሉ ህብረት ናት፣ ጉባኤ ናት። ልክ ሙሐመድ ግን ሲመጣ እስልምና ሲጀመር ግን ሙሐመድ ራሱን ችሎ መሰረት ሆኖ ነው፣ አዲስ መሰረት ሆኖ ነው የመጣው። ስለዚህ ሙሉ በሙሉ ቤተክርስቲያንን ጠሉ ማለት ነው። ስለዚህ ይህ ማለት ቅዱሳን ሁሉንም ደግሞ እንድንጠል የሚያደርግ ነው ማለት ነው። ስፔሲፊካሊ እመቤታችን ጋር እንሂድ ብንል እመቤታችን ትልቁ ክብሯ የአምላክ እናት የጌታ እናት መሆኗ እንደሆነ ይታወቃል። እስልምና ይህንንም ይክዳል። እመቤታችንን የጌታ እናት አይደለችም ነው የሚለው። አንዳንድ ኡስታዞች እንደው ለእመቤታችን ለማርያም ትልቅ ክብር ይሰጣታል ቁርአኑ በማለት የሚያነሷቸው ነገሮች አሉ። ለምሳሌ እንደው በቁርአን ላይ ብቸኛ ስሟ የተጠራ ሴት ማርያም እኮ ናት ወይም መርየም ናት ይሉናል። የቁርአን አንድ ምዕራፍ በስሟ ተሰይሟል የሚሉ ነገሮችን ያስቀምጣሉ። አይደለም አንድ ምዕራፍ ሙሉ የቁርአኑ ቃላት ማርያም 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 የሚል ቢሆን እንኳን የጌታ እናትነቷን የአምላክ እናትነቷን ከካድከው በቃ እያከበርካት አይደለም ባጭሩ። ስለዚህ ትልቁ ነገር ያለው የአምላክ እናትነቷ ላይ ወይም የጌታ እናትነቷ ላይ መሆኑን ልብ ይላል። እመቤታችንንም የሚያስክድ ቅዱሳኑን የሚያስክድ ቤተክርስቲያንን የሚያስክድ አብን የሚያስክድ ወልድን የሚያስክድ መንፈስ ቅዱስን የሚያስክድ አጠቃላይ እንደው ይሄ በተወሰነ መልኩ ትምህርታዊ ነገሮችን አነሳውላችሁ እንጂ ከሞራሊቲ አንጻር ደግሞ ስናይ በጣም ብዙ ድክመቶች ያሉበት ነው እና ከኛ ጋር ከክርስትና ጋር በጣም ብዙ የሚጣረስ ነገር ያለው ነው። ስለዛ በጣም ጥንቃቄ የሚፈልግ ነው። ለወንድማችን አኬ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በደንብ አድርጎ በሚገባን መልኩ አስረድቶናል። ውድ ኦርቶዶክሳውያን ሁላችሁም ሐሳብ አስተያየታችሁን በኮሜንት እየሰጣችሁን እንድትሄዱ በትህትና አሁንም እጠይቃችኋለሁ። በቀጣይ የምንመለከተው በእኛው አባቶች የተፈጸመው ከባድ ግፍ እስከ ዛሬ ድረስ ፍትህ አልተሰጠበትም። ምንድን ነው? እስኪ ተከታትለን እንመለስ። አባቴ ይሄ ግፍ፣ ይሄ በደል፣ ይሄ ነውር፣ ይሄ ዘግናኝ ወንጀል የተፈጸመው በእኛው አባት በምንላቸው ሰዎች ናቸው። ብዙዎች ዛሬ ለቅድስት ቤተ ክርስቲያን ሲሉ በየገዳማው ዝቋላው ምስክር ናት። በየገዳሙ በየክልሉ አባቶቻችን ካህናት ደማቸውን ለቅድስት ቤተ ክርስቲያን ያፈሳሉ። ዛሬ ግን ይኸው እናታችን ምስክር ናቸው። ስንቶች በየጸበሉ፣ ስንቶች በየገዳሙ፣ ስንቶች በየአድባራቱ ይደፈራሉ። የሰው ደም የሚያነፈሱ መነኮሳት፣ የሰው ደም የሚያፈሱ
ቄስ የሆኑ ሰዎች ተነስተዋል። ይህንን ቪዲዮ ለታሪክ ማስቀምጡት። እንዲሁም እስካሁን እኛ በዚህ ጉዳይ ላይ ያልመጣነው እማሆይን አግኝተን ጉዳዩን እልባት እንዲያገኝ የመጨረሻውን ነገር እስኪፈጸም ቆርጠን ለመነሳት ያክል ነው ዝም ያልነው። ምክንያቱም ያስተማረችን ምክንያቱም ያደግነው ከዚህ ቅድስት ቤተክርስቲያን ነው። ቤተክርስቲያን ደግሞ የሕግና የሥርዓት መምህር ናት። ታዲያ ብፁዕ አቡነ አብርሃም ይህ ወንጀል የተፈጸመበት ሀገረ ስብከት ሊቀ ጳጳስ ናችሁ። የት አላችሁ? ለዚች ሴት፣ ለዚች መነኩሴ፣ ለዚች እማሆይ ፍትህ፣ ይሄ እንባ ፍትህ ይፈልጋል፣ ፍትህ ይፈልጋል። ብፁዕ አቡነ አብርሃም ትናንት ቤተክርስቲያኗ ተደፈረች ብለውናል። አዎ ቤተክርስቲያኗ ግን የተደፈረችው እቺ ሴት ስትደፈር ነው። ቤተክርስቲያኗ የተደፈረችው ግን መስቀል በያዙ ሰዎች እቺ ሴት ግፍ ሲፈጸምባት ነው። ስለዚህ የሕግ አካላት ኢትዮጵያውያን፣ ሙስሊም ክርስቲያኑ፣ በተለይ ከዚህ ቅድስት ቤተክርስቲያን ልጅነትን ያገኛችሁ ኦርቶዶክሳውያን ብሎም ሴት እህቶቻችን በማህበራዊ ሚዲያ ላይ የምትንቀሳቀሱ ሴት እህቶቻችን ስለዚህ ጉዳይ ማርያምን ይሄን ጉዳይ ዝም ካላችሁት ማርያም ዝም ትለናለች። ይሄንን ጉዳይ ዝም ካላችሁት የቅዱሳን አባቶቻችን አጽማቸው የእውነት አምላክ መድኃኔዓለም ይፈርድብናል። ይህ ግለሰብ፣ ይህ ነውረኛ፣ ይህ ወንጀለኛ ግለሰብ ፍትህ እስኪያገኝ ድረስ እኛም ዝም አንልም። ውድ ኦርቶዶክሳውያን ይህ ጉዳይ ለጠቅላይ ቤተ ክህነት እንዲደርስ ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱልኝ በትህትና ጠይቃለሁ። ዛሬም ፍትህ አልተሰጠበትም። ፍትህ መሰጠት ስላለበት ሁላችሁም ለጠቅላይ ቤተ ክህነት እንድታደርሱልኝ በትህትና ጠይቃችኋለሁ። ወደ ቀጣይ ቪዲዮአችን ስንመለስ በዚህ ዘመን ነብይም ነብይነትም የለም ይሉናል አባታችን ብፁዕ አቡነ ገብርኤል። ነብይነን ባዮች ስለበዙ ለነሱ ጥፍጥ ያለ ምላሽ ሰጥተዋል። ተከታትለን እንመለስ። በዚህ ዘመን ነቢያት ነን ብሎ የተነሱ በአዲስ ኪዳን ነብይ የለም። 4 ነጥብ። ነብይ የለም፣ ነብይነትም የለም። ነብይነት የቆመው ጌታችን አምላካችን ኢየሱስ ክርስቶስ ከመወለዱ ከ400 ዓመት በፊት ነው። የነብይነት መለኪያ ወይንም መመዘኛ ወይንም ክራይቴሪያ በታሪክ ተገልጦ የማይታወቀው የእግዚአብሔር ልጅ መገለጥ በመንፈስ ቅዱስ ገላጭነት መናገር መቻል ነው። እሱ ተገልጧል፣ ተወልዷል፣ ተልእኮ ፈጽሞ ወደ መንበረ ክብሩ አድርጓል። ስለዚህ በአዲስ ኪዳን አንድ ሰው ለምሳሌ መጻኢውን ነገር ቢገምትና ግምቱ ትክክል ቢሆን ነቢይ አያስብለውም። ሩቅ አሳቢ፣ አርቆ አሳቢ፣ ጥሩ አእምሮ ያለው ይባላልና እንጂ በሌላ መንገድም በብቃት ደረጃውን ቢሆን በቅድስና ደረጃውን ቢሆን ሰው ወደፊት የሚሆነውን ነገር የሚፈጸመውን ነገር ቢናገር ነቢይ አያስብለውም። ነቢይ አያስብለውም። ነቢይ የሚባለው የአካላዊ ቃልን መገለጥ በመንፈስ ቅዱስ ገላጭነት የተናገረ ብቻ ነው። ሁለተኛ ሐዋርያነት። በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግሥተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም። የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አያስብለውም። ብሉያትን ከአዲሳት፣ ንባብን ከትርጓሜ፣ ትርጓሜን ከምስጢር አጣፍጦ አዋህዶ ስለሰበከ አንድ ሊቅ ሐዋርያ አያስብለውም። የሐዋርያነት መለኪያ አንዱ
ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ነው። ይገባችኋል አሁን? ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ሥራ ወንጌልን መስበክ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ቤተክርስቲያን አታውቀው። ምክንያቱም 72 አርድእት ነበሩ፣ እነሱን ሐዋርያት አላረጋቸውም። ታስተውሉ እንደሆነ ማቲያስ ሲተካ እነ ዮሴፍ ሌሎች ነበሩ ለምርጫ የቀረቡ። ነገር ግን እጣው ለማቲያስ ነው የወደቀው። ለምን? ማቲያስ በትክክል ከጌታ እግር ስር ቁጭ ብሎ ይማር ስለነበረ። ይሄንን የከበረ ታላቅ የወንጌል አገልግሎት ግራ ከሚያጋቡት ጥቂቶቹ ለብፁዕ አባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። የብፁዕ አባታችን ቡራኬ በሁላችን ላይ ይደርብን። በመጨረሻም የምንመለከተው መስቀል አደባባይ የባለ መስቀሎቹ ነው። ይህን መፈክር በደንብ አድርገን የምናውቀው ይሆናል። እስኪ ዛሬስ ተከታትለን እንመለስ። የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እችን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር፣ ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱን እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ የሰው ደም አላፈሰስንም። ማን ከኛ ጋር ስላለ? ማን ኃይላችን ስለሆነ? ማን ከኛ ጋር ስለሆነ? የእናትና አባቴ ማለተቤ አልበጥስ ትኖራለህ ትኖራለህ። አንቺን ይዘናል አንቺን ይዘናል አንቺን ይዘናል እንዳፍቀን ወደ ውድቀት አንቺን ይዘናል አንቺን ይዘናል አንቺን ይዘናል አንቺን ይዘናል። ተዋሕዶ የአባቶቼ እምነት ናት እምነት ናት። በእኔ ትውልድ ተዋሕዶ ብገዳ ተዋሕዶ ብረሳ ተዋሕዶ ብዘነጋ ቀኜ ትግዳይ ቀኜ ትግዳይ ማርያም ትግዳይ ማርያም ትግዳይ ሰማዕታት ይግዱኝ። መስቀል አደባባይ መስቀል አደባባይ ማንም አልሰጠንም ማንም አልሰጠንም። የወረስነው ከአባቶቻችን ነው ከአባቶቻችን ነው። አባት ሳይኖራችሁ ርስት ሊኖራችሁ አይችልም አይችልም። ርስት ያለው አባት አለው አባት ያለው ርስት አለው። ውድ ኦርቶዶክሳውያን የሰማችሁትን ይመስላል። ድምጻችን ዛሬም መሰማት ይኖርበታል። ሁላችሁም በኮመንት መስቀል አደባባይ የባለ መስቀሎቹ ነው እያላችሁ እንድትጽፉ በትህትና ጠይቃችኋለሁ። የተወደዳችሁ የተዋሕዶ ልጆች፣ በመላው ዓለም የምትገኙ የእመቤታችን የቅድስት ድንግል ማርያም ልጆች፣ ለዛሬ ይዘንላችሁ የቀረብነው መረጃዎች እኚህን ይመስላሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትደግፉን ከጎናችን እንድትሆኑ በትህትና ጠየቅናችሁ። ሁላችሁም የተዋሕዶ ልጆች በቀጣይ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ለሕዝቦቿም ሰላምና ፍቅርን ያደለልን። ሰናይ ጊዜ